አንድ ሁለት ነገር እንደው ለመናገር ያህል ነው። የዛሬው የተሰበሰብንበት የስዕል አውደ ርዕይ ርዕስ ማን እንደ እግዚአብሔር የሚል ነው። እንግዲህ ሰዓሊው ስሙም ማን እንደ እግዚአብሔር ነው። የዛሬውም ሁነት የተሰየመው ማን እንደ እግዚአብሔር በሚል ነውና ጥቂት ነገሮችን እንደው እግዚአብሔርና ስዕልን የሚያገናኙ ነገሮች ተናግሬ ወርዳለሁኝ። በዓለም ላይ ወደር የማይገኝለት እጅግ አስደናቂው ሰዓሊ እግዚአብሔር ነው። የእግዚአብሔርን ያህል ስዕል የሳለ ሰዓሊም የለም። ምክንያቱም ሁሉን ነገር አስጊጦ አስውቦ ሰማያትን በከዋክብት ምድርን በአበባ በምናየው ውበት ልክ የሰራው ልዑል እግዚአብሔር ነው። የማይፈዝ ስዕል፣ ቀለሙ የማያልቅ ስዕል። ማንም ሰው ስዕል ቢስል በእድሜ ብዛት ያ ስዕል ይበላሻል፣ ያረጃል። የማያረጅ ስዕል፣ የሚታደስ ስዕል፣ አንድ ጊዜ የጠወለገው አበባ መልሶ እየበቀለ ማለት ነው። እንዲህ አይነቱን ድንቅ ስዕል የሳለ አምላካችን ልዑል እግዚአብሔር ነው። ይህንን ነው ማን እንደ እግዚአብሔር የሚያሰኘው። እንደ ሰዓሊ እንደ ጠቢብ ስናየው ብፁዕ አባታችን እንዳሉት የመጨረሻውም ጥበብ እሱ ራሱ አምላካችን ነው። ግን እንደ ሰዓሊ ደግሞ ስናየው እግዚአብሔርን የሚያክል ሰዓሊም የለም። አንዳንድ ጊዜ የሆነ ነገር ሲያጌጥ መንፈሳዊ የማይመስላቸው ሰዎች አሉ። በጣም ሲያምር ኧረ ይሄ ነገር እንደው ከመንፈሳዊ ነገር ለቀቀ ይላሉ። ግን እንደ እግዚአብሔር ያስጌጠ የለም፣ እንደ እግዚአብሔርም ማሳምሮ የሰራ የለም። እና ዛሬ ስዕል ልንጎበኝ ነው የመጣ ነው። ግን እኛ ራሳችን ስዕል ነን ራሳችን። ምክንያቱም እያንዳንዳችንን በእናታችን ማኅፀን የሳለን ማን ነው? እግዚአብሔር ነው። ኢትዮጵያዊው ደራሲ እና ቅዱስ አባ ጊዮርጊስ ዘጋስጫ መልክአ ሕማማት በተባለ የጸሎት ድርሰቱ ላይ ድንግል ማርያምን ይለምናታል። እና የሚለምነው ልመና ምንድን ነው? ሰዓሊ በስዕሉ ይጨክናል ወይ? አንድ ሰዓሊ በጣም ደክሞበት ረጅም ዓመት ፈጅቶ የሳለውን ስዕል ይጥፋ ወይም ብሎ ይቀደድ ብሎ አይወረውረውም። ምክንያቱም በዛ ስዕል ላይ የተጠበበው መጠበብ ያሳስበውና ምንም እንኳን ቢበሳጭም ግን ስዕሉ ላይ አይጨክንም። ስለዚህ አባ ጊዮርጊስ ምን ይላታል? ልጅሽ ክርስቶስ እኔን ኃጢአተኛውን እንዳያጠፋኝ ለምኝልኝ። እንዲህ ብለሽ ለምኝው፣ ሰዓሊ ስዕሉን ያጠፋል ወይ? ይህ ልጅህ ምንም ያህል ኃጢአተኛ ቢሆን ግን ያንተ ስዕል ነውና ኪነተከ ዘትካትሃሊ መጠበብህን ያን ጊዜ እሱን ስትፈጥር ተጨንቀ ተጠበህ እንደፈጠርከው እንደሳልከው በማኅፀን ውስጥ የሳልከው ስዕልህ እንደሆነ አስበህ ማረው ብለሽ ለምኝልኝ ይላል አባ ጊዮርጊስ። በረከቱ ይደርብን። ስለዚህ እኛ እያንዳንዳችን የእግዚአብሔር ስዕሎች ነን። የሚናገር የሚንቀሳቀስ ስዕሎች ነን። ሊቪንግ አይኮኖግራፊ ነው የምንባለው እኛ። ሕያዋን የምንሰማ የምንለማ የምንንቀሳቀስ ስዕሎች ነን። ሌላው የምናየው ነገር ሁሉ ደግሞ የማይሰማ የማይለማም ቢሆን ዞሮ ዞሮ የእግዚአብሔር ፍጥረት ነው። ዓለም ላይ እንግዲህ በጣም የምናደንቃቸው ሰዓሊያን እንደ ሊዮናርዶ ዳቪንቺ እንደ ፓብሎ ፒካሶ አይነት ሰዓሊያን የሳሉትን ስዕል በጣም በብዙ ኪሎ ሜትር ሰው ተጉዞ ይጎበኛል፣ ፎቶ ይነሳል። ሞናሊዛን የሳለው ሰው በጣም ስሙ ይነሳል። ሞናሊዛን የፈጠረውስ በጣም የሚገርም ነው። ማለት ሞናሊዛን ኢማጂን አድርጎ ከሳለው በላይ የፈጠራት አለ። እና እግዚአብሔር ራሱ ድንቅ ነው። አንዳንድ ሰዎች እንዲሁ ነው ዓለም የተፈጠረው ይላሉ። አሁን ሞናሊዛ እንዲሁ ነው የተገኘችው ቢባል ማን ያምናል? ስዕሏ የሆነ ቀለም ተረጫጭቶ በአጋጣሚ ነው የተፈጠረችው ቢባል ማንም ሰው አይቀበልም። ስለዚህ ዓለምም ከጀርባው ፈጣሪ መኖሩን የምናየው በስነ ፍጥረቱ ውበት ነው። ስነ ፍጥረት ማለት ራሱ ስነ ፍጥረት የፍጥረት ውበት ማለት ነው። እና አስደናቂው ሰዓሊ እግዚአብሔር ነው። ስለዚህ አሁን ስንሰበሰብ ማን እንደ እግዚአብሔር በሚል ስም የተሰበሰብ ነው። በእውነትም እግዚአብሔርን የሚያክል ሰዓሊ ስለሌለ ነው። በተለይ እንግዲህ የኢትዮጵያ ቤተክርስቲያን ደግሞ የስዕል ቤተክርስቲያን ናት። ስዕል ስርዓተ አምልኮ ውስጥ በጣም ከፍተኛ ቦታ አለው። ቅዱስ ጳውሎስ በአንድ ስፍራ ምን ይላል? ኢየሱስ ክርስቶስ በእናንተ ልብ ላይ እስኪሳል ድረስ ምጥ ይዞኛል ይላል። ጸሐፊ ነው እንግዲህ ቅዱስ ጳውሎስ ሰባኪ ነው፣ ጸሐፊ ነው። እና ክርስቶስ በእናንተ ልብ እስኪሳል ምጥ ይዞኛል ይላል። እንግዲህ ጳውሎስ ሰዓሊ ስላልሆነ ነው ይህንን ያለው። ሰዓሊ ግን እስኪሳል ድረስ ምጥ አይዘውም፣ ምክንያቱም ይስለዋል ክርስቶስን ማለት ነው። ሰባኪው በስብከቱ፣ ዘማሪው በዜማው፣ ተዋናዩ በተውኔቱ የክርስቶስን መከራ ይገልጸዋል። ሰዓሊ ደግሞ ይስለዋል። ስለዚህ ስዕል ማለት የብሩሽ ስብከት ነው። እኔ አሁን በአንደበቴ ነው እየሰበኩ ያለሁት። ዘማሪ ቢመጣ በዜማ ይሰብከዋል፣ ሰዓሊ ደግሞ በብሩሽ ይስለዋል ማለት ነው። እና እጅግ በጣም አስደናቂ ጸጋ ነው። ወንድማችን ሚኪ እንግዲህ በጣም የምንወደው ወንድማችን ነው። በኢትዮጵያዊ ጃንደረባ ትውልድ የጃን አርትስ ወይም ጃን ጥበባት የሚባል ክፍል ላይ
ከሚያገለግሉ አሉን ከምንላቸው ወንድሞቻችን መካከል አንዱ ነው። የኢትዮጵያ ጃንደረባ ትውልድን ከብራንዲንግ ጀምሮ ከሎጎ ጀምሮ በተለያዩ ኢቨንቶች ላይ የምታዩቸውን በጣም ያማሩ ነገሮች የሚሰሩት እንግዲህ እነ ሚኪ ናቸው። እንዲህ ደግሞ በአደባባይ በዚህ መልኩ ለመልካም ዓላማ የሚውል እንግዲህ እያንዳንዱ ስዕል ላይ የሆነ የልብ ምት አለ። በነገራችን ላይ የሆነ ሕፃን የልብ ምት ይሰማል ቀረብ ብላችሁ ብትሰሙት እና የተሰጠውን ጥበብ ለሰው መዳን ለሰው ሕይወት መቀጠል በመዋሉ ትልቅ ኩራት ይሰማናል። ስለምናውቅ እጅግ ወንድማችን ነህ። እግዚአብሔር ይስጥልኝ።